ደግሞ ጓደኛ አለችኝ እሷ ጋር እንሄዳለን ማታ አብረን ደስ ይለኛል ይቻላል ሁኔታውን አይተን እንጠራለን ግን እንግዲህ የሚያስፈልግ አይመስለኝም ምን የሚያስፈልጋል አው ካስፈለገ ያው እሱ እንዳንተ ምርጫ ነው ለልጁ ነገር ታዲያ ነግሬዋለሁ ፖሊስ እንዳይደክም ኧረ ምንም ችግር የለም እሺ ያሉት አንድ ጌ የሆነ ሰውዬ ቀጥሮኝ በጣም የምታውቁት ታዋቂ ጉድ ታዋቂው የቲቪ ጋዜጠኛ የተለያዩ ፕሮግራሞችን የሚያቀርበው ሶፎኒያስ ወይም ሶፊ እንትን ነው ወንድ ነው መብርሃንን ቪዲዮውን ሳየው ማመን አቅቶኝ ሰውነቴ እየተንቀጠቀጠ ነበር ሶፊ ከዚህ በፊት ታምቶ ነበር ፌስቡክ ላይ ብዙ ሰዎች እንደዚህ አይነት አጋጉል ነገር ይጽፍልናል እያሉ ያሙት ነበር አንድ ልጅ ደግሞ ይሄው በግልጽ ጽፎልኛል ቂጤ ያምራል ምናምን እያለ ጽፎልኛልና እንትን ነው ብሎ ሲል እሱ ደግሞ ምን ማስተባበያ ሰጠ ፌስቡክን በሌላ አካውንት በጓደኛዬ ስልክ ከፍቻው እሱ እየተጠቀመበት ነው እሱ ነው ብሎ ሲል እኔ ስለ እውነቱ አምኜዋለሁ ለምን እንደዚህ አይነት ነገር ያጋጥማል ሰው ስልክ ላይ ስትገባ ያጋጥማል ብዬ እውነት ለመናገር እኔ አምኜዋለሁ ቀጥሎ እግረኛው ሚዲያ ላይ ቀርቦ እግረኛው ሚዲያ ነፍስያው ተጠራጥሯል ቆንጆ ነበርኩ ምናምን ሲል ተጠራጥሯል ግን በቃ ታሞም ስለነበረ ብዙ ሰው ታሞም ስለነበረ ነው እያሉ ነው እንጂ በፍጹም ጤነኛ ሆኖ እንደዚህ አይነት ነውር ላይ ይሳተፋል የሚል ማንም ሰው ግምት አልነበረው በእውነት ይሄን የመሰለ ልጅ ይሄን የመሰለ ቆንጆ አበባ በሞያው ታዋቂ የሆነ ልጅ እንዴት እንደዚህ አይነት ስነ ምግባር ላይ ይሳተፋል ብላችሁ ትገምታላችሁ ሊያው በፌስቡክ በአሁን ዘመን ላይ ማንም ተራ ሰው ፌክ አካውንት ከፍቶ እውቅና በሚያገኝበት ሰዓት እንደዚህ አይነት ትልቅ ደረጃ ላይ ያለ ሰው ይታለላል የሚል ግምት አልነበረኝም በእውነቱ ግን አሁን ሳዩ ማመን አቃተኝ ሰውነቴ ተንቀጠቀጠ እሱ ደግሞ ትናንትና ፍሬዘር ዛሬ ነው የለቀቀው ቪዲዮ እሱ ደግሞ ትናንትና ምን ብሎ ለቋል በጠራራ ፀሐይ ዝርፊያ አለ ከባድ ዝርፊያና ድብደባ አመለጥኩኝ አንድ ወዳጄ ከሀገር እንግሊዝ የላከልኝ ላፕቶፕ ለመቀበል ወደ አዳማ ሄጄ ነበር እና ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረው ግለሰብ አገኘሁት ሰላምታ ተለዋወጥን ላፕቶፑን ሰጠኝና ወደ መናኸሪያው ለመሄድ ባጃጅ መጠቀም ነበረብኝ ሰጠኝና ወደ መናኸሪያ ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ሄጄ ልሂድ ብሎኝ ተከትየው መሄድ ጀመርኩናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ ከመቅስፈት ካጠገቤ ከተሰወረ በኋላ ማንነታቸው የማላቃቸው ሁለት ግለሰቦች በስሜ እየጠሩ ወደኔ ተጠጉ ሰላም አሉኝ አልኳቸው ከዛ በኋላ ያስኩትን ንብረት በግዳጅ ተቀብለው ታገልኳቸው ግን አልቻልኩም ይልቁንም በኃይል መምታትና ቡጢ ማጣደፍ ጀመሩ ያለ ትናንትና ላፕቶፕ ሊቀበል ሄዶ አዳማ ናዝሬት ላይ እንደተደበደበ ጉድ ቪዲዮ ባይያዝበት እኮ አሁንም ይሻውር ነበር ኮሜንት ደግሞ ስታዩ እኔ ሶፊዬ ያላፕቶፕ የላከለሰውዬ ችግር አለበት እሱ ነው እንዲያስደረጋክ ምናምን እያሉ እኔ ማመን አቃተኝ ሳየው በቪዲዮ ፍሬዘር እያወራ አላመንኩትም አሁን ፌክ አካውንት ነው ብዬ ነው የጠበቅኩት ድንገት ሰዎች እያጭበረበሩት ይሆናል ድምጹን ስሰማ የሚያወራበት እንትን ኦ ማይ ጋድ ሌላም ሰው አለ የሚያግዝክ ትልቅነቱ ኦ ማይ ጋድ
የመሰለ ልጅ እንደዚህ ለቤቱ ደግሞ አንድ ወንድ ልጅ እኮ ነው። እናቱ ስታሳዝን ደግሞ የእናቱን ቪዲዮ አድርጎ ነው እናቱን ከአባ ሲያለብስ ያለ ቪዲዮ አድርጎ ነው ከዝርፊያ ያመለጥኩ ያለው። ወይ ቅሌት ወይ ቅሌት ወይ ቅሌት ድብድብ አደረጉት። ግን ይዘውት ለህግ ቢያቀርቡት ፍሬዘር እንዳለው ወዲያው ቪዲዮውን አጠፋና ባለ ካሜራው አለኝ አለ። ቪዲዮውንም ለምን ጽሁፋችንን አጠፋ ከቴሌግራምም ከቲክቶክም አለ። ከዛን ያንን እንትኑን አጠፋና እንደው እግዚአብሔር እንደው ተጋለጥ ሲልህ ነው እንጂ ፍሬዘር ላይ የጣለክ እስካሁን እንደው ስንቱን አበላሽተክ ይሆን? ይሄን መልክህን እያዩ ወይ ደግሞ ታዋቂ ትሆናላችሁ ኑሾ ትቀርባላችሁ እያልክ እንደው ስንቱን አበላሽተክ ይሆን? እንደው ፍሬዘርስ ታዋቂ ነው። እንደው የትኛው ሰይጣን አሳስቶክ ነው እንደው ፍሬዘር ላይ የጣለክ? እውነት ፍሬዘር ታዋቂ ነው። ብዙ እንትኖችን ቪዲዮ ሲሰራ እናየዋለን። በእርግጥ ፍሬዘር ማንኛውም ሴት እንደው የምትወደው አይነት ወንድ ነው ካወራሩ የተነሳ። ባል ሚስቱን እንዴት መንከባከብ እንዳለበት፣ ሚስት እንዴት ለባሏ መስጠት እንዳለባት፣ ባሏን እንዴት በፍቅር መያዝ እንዳለባት፣ ባሏን እንዴት ማርካት እንዳለባት የሚያስተምር ልጅ ነው። በእርግጥ ልጁ ማራኪ ልጅ ነው፣ ግን ለሴት ነው ማራኪነቱ። ሙለ ወንድ እኛ እንዴት ባላችንን መንከባከብ እንዳለብን የሚያስተምር ልጅ ነው። ታዋቂ መሆኑን ታውቃለህ ወይስ ለቀቅ ብሎ ሲያወራ እሱም እንዳንተ ልቅ መስሎህ ነው? ጉድ እናንተ እግዚአብሔርም እኮ የማይወደው ነው። እግዚአብሔር የሶዶምን ህዝቦች እኮ የኖን ህዝቦች እኮ ያጠፋቸው በዚህ ምግባራቸው ነው። የማይገባ ነገር ስላደረጉ ነው። ጸያፍ ነው ሰዶምነት። እንደው አንተ ደግሞ ማርያምን ይላል ጸበል ነበርኩ ትላለህ። እንደው እናቴ ትሙት እኔ ማመን አቅቶኛል። ለምን በፍጹም አልጠበቅኩትም። በፍጹም እንደው የትኛው ሰይጣን አሳስቶክ ነው? አንተን የመሰለ አበባ ልጅ፣ ስንት ደረጃ የምትደርስ ልጅ፣ ጓደኞቹ ኬት ናቸው? እንትና ማን ነው? ማራኪ አሁን ጓደኛው ነው። ማራኪ ፕሮግራም የሚያዘጋጀው የዛሬ 2005 ላይ አንድ ላይ ወጣቶች ስናቀርብ ብሎ ለቋል ቪዲዮ። ዛሬ እሱ የት ነው ያለው? የሚያቀርባቸው ፕሮግራሞች፣ የሚያቀርባቸው እንግዳዎች። አንተ ሴት ነው ያለኸው። ቂጥ ሰው ባልጠፋ ነገር ቂጥ ይመኛል። ተከብረህ አግብተህ ወልደህ ያማረ ቤት ውስጥ በምትኖርበት ሰዓት ቂጥ ታሳድዳለህ። ለቂጥ ብለህ ከአዲስ አበባ አዳማ ድረስ ትመጣለህ። እንደውም አልመታችሁትም ፍሬዘር። እንደው ስብርብር አድርጋችሁ ለህግ ብትሰጡት ማምለጥ አልነበረበትም። ደግሞ እኮ ተደበደብኩ ብሎ ማቅረቡ። ፍሬዘር የሚዲያ ሰው ነው፣ ስማርት ነው፣ መረጃ ሰብስቧል ቀድሞ። እሱ ግን አጠፋፋና እንደ ንጹህ ሰው ሚዲያ ላይ ቀረበ። ደግሞ ኮመንታተሮች ምስኪን ከእንግሊዝ ያለው ሰው ነው እንትን ያለክ ምናምን እያሉ እንትን ይሉታል። አላወቁም። አሁን ሲለቀቅ እኔ ሰውነቴ ተብረከረከ። እስካሁን ድንጋጤው አልለቀቀኝም። በፍጹም ሶፊ ያደርጋል ብዬ አላመንኩም። እንደዚህ አይነት ቦታ እንደዚህ አይነት ተልካሻ ቦታ ይገኛል ብዬ አላሰብኩም። ኦ ማይ ጋድ ጓደኞቹ ምን ይወጣቸዋል? ወይኔ በመብርሃን ተራ ሰው ቢሆን ያደረገው ሊያሳምን ይችላል ሶፊ። ፍሬዘር ግን ተራ ነገር አይደለም፣ ተራ ሰው አይደለም። ተከታይ ያለው የሚያቀርባቸው ትምህርቶች ማንንም በየቲክቶኩ የሚለቃቸው ናቸው በእውነቱ። ስለዚህ ፍሬዘር እንደማንኛውም ተራ ሰው ኤዲት አድርጎ ነው ምናምን አትልም። ፍሬዘር የሚዲያ ሰው ነው፣ የራሱን ማቅረብ የሚችል ሰው ነው። ጥሩ አንደበት ያለው ልጅ ነው። ማንም ተከታይ ማፍራት የሚችል ልጅ ነው በትምህርቱ ማለት ነው። ግን አንተ ተዋረድክ። አሁን የትኛው ቲቪ ቻናል ላይ ነው ቀርበህ የምታቀርበው ፕሮግራምህን? ማን ነው አንተ ጋር እንግዳ ሆኖ የሚቀርበው እንዴ?
ሁሉም ቂጡን መፍራት አለበት። ጋይስ ቂጣችሁን ጠብቁ። እንዴ ወይኔ ሲዘገን እኔ ሳስበው ሁላ ዘገነነኝ። ማርያምን ሳየው አላመንኩም። ገና ክፍት አርግቼ ስገባ ታዋቂ ሲል አይ እንደባለፈው ስሙን ሊያጠፉ ነው ብዬ ነው፣ ወይ ደግሞ በፌክ አካውንት እንትን ብለውበት ነው ብዬ ነው። ወይኔ እንዴት ተሸወደ ግን! እንዴት ነው አንድ የሚዲያ ሰው ትልቅ ቦታ ላይ ያለ ሰው ተራ በቲክቶክ የሚያውቀውን ሰው እንደዚህ አይነት ነገር የሚያወራው? አስቡት። ደግሞ ምን አለ? ሰዎች አሉ አለ፣ የሆነች ልጅ ጋር እንሄዳለን አለ። አያችሁ ብዙ ሰው አሉ ማለት ነው። ካቃተክ የሚያግዝክ። ኦ ማይ ጋድ እኔ ሳስበው ላዘገነኔ ጋይስ። እንዴ እኔ ሳስበው ሰውነቴ ተንቀጠቀጠ ሳየው። አላመንኩም ይመጣል ብዬ። እኔ እንደውም ታዋቂ ስለሆነ መጨረሻ ላይ አንተ ባለጌ አንተ ነህ እንዴ አዋረድኩ ይለዋል ብዬ ነበር። ፍሬዘር የጠበቅኩት እንደዛ ነበር ምኞቴ። ግን ሲመጣ ሳየው ሰውነቴ ተብረከረከ። ለምን? እግረኛው ሚዲያ ላይ ቀርቦ እግረኛው ጠርጥሯል አወራሩ፣ ግን በእግረኛው ላይ ሁሉ ፈርዷል። ይሄ ሊታሟል፣ አላገገመም በስራ ምክንያት። ግን የዛሬ አመት ምናምን እኮ ሰው አልጠረጠረም። የዛሬ አመት የሆኑ ሰዎች አፈኑኝ ብሎ ነበረ። ጽሁፉን አመጣላችኋለሁ ካገኘሁት። ከዛም በሰላም ተመለስኩኝ አለ። አያችሁ፣ በዛን ሰዓትም እንደዚህ ይዘውት ይሆናል። ይገርማል እናንተ። በኢትዮጵያ ምድር እኔ እናዲቱም ማውራቱን ላቅቶኛል። ማመን አቃተኝ። አልጠበኩም። ለምን? ፌስቡክ ላይ ሁሉም ሰው ሲከራከርለት ነበረ። ስሙን ልታጠፉ ነው፣ እውነት ነው፣ በፌክ አካውንት ገብተው ይሆናል፣ እንደዚህ አይነት ነገር ያጋጥማል። ለምን? አሁን ለምሳሌ ቴሌግራም በአንድ ሲሚካር የፈለጋችሁት ስልክ ላይ ቴሌግራምን ማኖር ትችላላችሁ። በዛ ሰዓት የሆነ ሰው ገብቶ ሊያወራባችሁ ይችላል። ስልካችሁ ተሰርቆ ቴሌግራማችሁ ክፍት ከሆነ ሊያወራባችሁ ይችላል። ግን ድምፁ የራሱ ነው። አወራሩ ደግሞ ሲዘገነን አልጋ ይበቃናል እናድራ። ኦ ማይ ጋድ! እንዲ አንተን የመሰለች ልጅ ቆንጆዋን ባለሀብቷን ሴት አንተ የአሜሪካ እድል እኮ ሊኖርክ ይችላል። ያደገ ሀገር ላይ መኖር የምችል ልጅ ነህ። ሞያክ እጅ የሚያስም ነው። አሁን እንግዲህ ያ ስም ጠፍቶ ተመልሰህ ወደ ስራ ተመልሰሃል። በዛ ቢበቃህስ? ባለፈው ፌስቡክ ላይ ያወጣብክ ቂጤ ያምራል ምናምን ስትለው በሱ ቢበቃህስ? በሱ ወደ ንስሐ ብትመለስ፣ ወደ እግዚአብሔር ብትቀርብስ? ዛሬ ያጋለጠክ ይሄ ቪዲዮ እድሜ ዘላለም ማይጠፋ ነው። እንደዛ እንደጻል ሲደበድቡክ ያዳማ ልጆች፣ የሀገሬ ልጆች ጀግና ብያችኋለሁ። ግን ምን ዋጋ አለ? ለህግ ብታቀርቡት ነበረ። የህግ አቃል ይዛችሁ አሁን ሊብክድም ይችላል እኮ ኤዲት ነው ሊልም ይችላል። ምክንያቱም ወጥቶ እንትን አለ አስተባበለ። ቀድሞ ፍሬዘር ከመቅረቁ በፊት እሱ ቀድሞ አስተባበለ። የስራህን ይስጥክ። እናትክ እንደው ምን ይውጣታል? እህቶችክ ምን ይውጣቸዋል? ጓደኞችክ ስላንተ ያዘኑ። እግዚአብሔር ይሁንክ።